በዚህ መልኩ እንደገና ተገናኝተናል። እግዚአብሔር መልካም ነው። በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። እንግዲህ ቀኖቹ እየቀጠሉ መተዋልና ሰው ከቤቱ በእንዲህ አይነት መልኩ ለእንዲህ አይነት ጊዜ ሲቀመጥ የተለያዩ ስሜቶች ይኖሩታል። ናቃለው ያው የተወሰነ ነገሩ ሪል የሆነ ሲመጣ ሰዎች የሚሰማቸው ስሜት አለ። በዚህ ውስጥ ደግሞ በጣም በቤታቸው ናችሁ የምሰሟቸው ብዙ መልእክቶች እንዳሉ ተስፋ አደርጋለሁኝ። እንግዲህ ዛሬም የተወሰነ በልብ ያለውን የጌታን ሐሳብ ላካፍላችሁ ሞክራለሁኝና በዋነኝነት ግን ወደ መልእክቴ ከመግባቴ በፊት ብዙዎቻችን መቼም በዚህ ሁኔታ ውስጥ የሚቀጥለውን ቀን ተስፋ በማድረግ ውስጥ ነው የምንኖረው። የሚቀጥለው በጎ ቀን እንደ ድሮ ተሰብስበን የምናመልክበት እና ተስፋ ደስ የሚል ነገር ቢሆንም እንኳን ተስፋ ግን ያሁን ጊዜ ላይ ተጠቃሚ ካላደረገን ደሞ የዛሬ ጠላት ሆኖ የሚሰራበት ድርጊት አለውና ተስፋ የምታደርጉት ነገር ጥሩ ነው። ከተስፋችሁ በላይ ግን ዛሬያችሁን የምትጠቀሙበትን ደሞ ጥበብ እግዚአብሔር እንዲሰጣችሁ መቼም በተለያዩ ጸሎቶችም በነበረን የተለያየ አጋጣሚ ላይ ተነጋግረናልና ዛሬም በዚህ በቀጥታ የምትከታተሉ ወንድሞችና እህቶች በዋነኝነት ላሳስባችሁ መፈልገው የሚቀጥለውን ቀናችሁን ተስፋ እንድታደርጉ ብቻ ሳይሆን ዛሬያችሁ እጃችሁ ላይ የገባውን ቀን መጠቀም የምትችሉበትን ጥበብ እግዚአብሔር እንዲሰጣችሁ ዛሬም ኢንከሬጅ ላደርጋችሁ ፈልጋለሁ። መቼም እያንዳንዱ ቀን የራሱ የሆነ ዋጋ ይዞ ወደ ሰው ዓለም ይመጣል ብዬ አስባለሁ። የቀን ባለቤት እግዚአብሔር ነው። ቀን ደግሞ ሰው በወደደ ጊዜ ከእግዚአብሔር ነጥቆ የሚወስደው ሳይሆን እግዚአብሔር በበጎ ፈቃዱ መጽሐፍ እንደሚል በቸርነት አመታትን ታቀናጃለህ እንደሚል ለእግዚአብሔር አቀናጅቶ ለሰው ልጆች በበጎነት በምህረት የሚሰጣቸው ነውና ዛሬ እጃችሁ የገባው ቀን እንደ ድሮ ማድረግ ባትችሉበትም እንኳን ትላንትና በወጣበት እና ትላንትና ከወጣበት ከእግዚአብሔር ወጥቷልና የቀናችሁ ዋጋ ሲገባችሁ በነገ ተስፋ ውስጥ ሳይሆን በዛሬ ጥበብ ውስጥ ጥበብ ማለት ዛሬ ላይ የሚደረገውን ነገር በማወቅ ዛሬ ላይ እያደረጋችሁ እንድትኖሩ የሚሆነውን የእግዚአብሔርን ዕውቀት ታገኛላችሁ ብዬ ተስፋ አደርጋለሁ። የእግዚአብሔር ቃል ሲናገር እንግዲህ ነገሩን ሁሉ በጊዜው ውብ አድርጎ ሰራው ይላልና ውበት ብሎ የነገረን ነገር በጊዜው የተደረገውን ነገር ነው። ስለዚህ መቼም ይሄንን ቃል ሁሉ ጊዜ የሆነ በጎ ነገር ሲሆንልን ነገሮች ሲገጣጠሙ ነው የምንጠቅሰው። ግን ውበቱ ብሎ የጊዜው ከሆነ ይሄም እጃችን ላይ ያለው ጊዜ የራሱ የሆነ ውበት ስላለው በዚህ ቀን ውስጥ የሚደረገውን ነገር እግዚአብሔር ደግሞ ለእናንተም እንዲያመላክታችሁ የዚህን ጊዜ ጥበብ እንዲሰጣችሁ ጸልያለሁ። ይሄንን ነው በዋነኝነት እየጸለይኩ ያለሁት። እግዚአብሔር አምላክ ይባረክ። እንግዲህ ባዶ ቀናቶች ስላይደሉ ሁኔታዎች ድርጊቶች ተቀየሩ እንጂ የቀኖቹ መጠን አልተቀየረም፣ የቀኖቹ ዋጋ አልተቀየረም፣ አንድ አይነት ነው። ስለዚህ በዚህ ጊዜ የምታደርጉት ነገር ወደ ተስፋችሁ የምትደርሱበት ነው ብዬ ተስፋ አደርጋለሁ። እና በዚህ ጊዜ ውስጥ ልክ ሁላችንም የሚቀጥለውን ነገር ተስፋ እንደምናደርግ ሁሉ የተለያዩ ሰዎች ደግሞ መተው ለችግራችን መፍትሄ ብለው የሚያስቡትን ነገር ለችግራችን ደግሞ በእኛ ጆሮ ቢገቡ መጽናናትን መረጋጋትን ይፈጥራሉ የሚባሉ ነገሮች እየተደረጉ እንዳለ ያለሁኝ። እንግዲህ እንደዚህ ጊዜ ሚዲያው ተጨናንቆ የሚያውቅ አይመስለኝምና ዝም ብዬ ዛሬ ጠዋት ሳስብ ልክ እንደ ሴፍ ቦክስ ታውቃላችሁ፣ ይሄ ወርቅ አልማዝ የሚቀመጥበት ነው። እንደዚህ አዙራችሁ ለመክፈት የምትሞክሩት አይነት እና ሰው ሁሉ ሰጀሽን አለው። አንዳንዱ እስቲ ንስሐ እንግባይልና በንስሐ የነገሩ ሶሉሽን እንዳለ ያስሞክረናል። አይደለም እስቲ ምስጋና ነው የሚል ደግሞ ሰው ይመጣል። ሴፍ ቦክሷን ወደ ምስጋና ዞር ያደርጋታል። አይደለም አምልኮ ነው። ስለዚህ ሰው በተለያየ መልኩ ከዚህ ችግር እንወጣለን ብሎ በሚያስብበት ሁሉ እያስሞከረን እንዳለ አስባለሁ። እኔ ዛሬ አንዲት ነገር በልቤ ስለከበደ ይዤላችሁ መጥቻለሁ። እንግዲህ መሰረታዊ እውነቶቻችን እንደ ቤተ ክርስቲያን የማይለወጡ ናቸው። በክርስቶስ በትንሳኤው ላይ ያለን እምነት፣ በትንሳኤ ላይ ያለን እርግጠኝነት፣ ሞት መሸነፉ ላይ
ይሄ ምንም ጥያቄ የሌለው ነው። ህይወታችን ነው፣ ትምክታችን ነው፣ እውነታችን ነው። ይሄን ደግሞ በመንፈስ ቅዱስ አማካኝነት እግዚአብሔር ይሄንን ህይወት ሲመሰርት በመቀበል ከእርሱ ጋር ቤተሰብ የሆንበትን መቆራኘት የተፈጠሩ እውነቶች ናቸው። እነዚህ እውነቶች በበጎ ጊዜም ቢሆን በክፉ ጊዜ የኛና የእግዚአብሔር ህብረት የቀጠለበት ድርጊት ስለሆነ ምንም ጥያቄ ሳይኖረው ይቀጥላል። ነገር ግን እንደነዚህ ያሉ ኦኬዥኖች ግን ሲመጡ በህይወታችሁ ሪሊ ማሰብ ያለባችሁ መፍትሄውን ብቻ ነው ወይ? እሱን እንድንጠይቅ እፈልጋለሁ። ምንድነው ዛሬ በልብ ያለው? ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው የሚል ነው። እንግዲህ በዚህ ጉዳይ ነው ማወራችሁና ይሄ የሰቆቃው ኤርሚያስ ላይ ምዕራፍ 3 ቁጥር 26 ላይ ያለ ቃል ነው። የተወሰኑ ቁጥሮችን ከፍ ብዬ ላንብብላችሁና ወደ ዛሬ መልእክት እሄዳለሁኝ። እንደዚህ ይላል። ከቁጥር 22 ጀምሮ ላንብብላችሁ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። እግዚአብሔር እድል ፈንታዬ ነውና ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔርን በተስፋ ለሚጠብቁት ለምትሻው ነፍስ መልካም ነው። ዝም ብሎ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። ይቀጥላል። ሰው በታናሽነቱ ቀንበር ቢሸከም መልካም ነው፣ እርሱ አሸክሞታልና ዝም ብሎ ለብቻ ይቀመጥ ያለ ይቀጥላል። ይሄኛው የትንቢት መጽሐፍ ለእስራኤል የሪሌሽንሺፕ ሪስቶሬሽን እና ከእግዚአብሔር ጋር ያላቸው ህብረት ታድሶ ከመታደሳቸው ጋር ያለ በተለያየ ኦኬዥን የሚነበብ መጽሐፋቸው ነውና በዋነኝነት ይህንን መጽሐፍ ስትመለከቱት ስለሚታደስ ህብረት ስለምትታደስ እስራኤል በዋነኝነት የሚናገር ነው። ስለዚህ እዚህ ጋር ቃሉ ሲናገር አንድ ነገር አስቀምጧል። ቁጥር 26 ላይ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እንግዲህ ሁለት ትልልቅ ቃላቶች አሉ። ማዳኑን ተስፋ ቢያደርግ ይልና ግን ማዳኑን ተስፋ የሚያደርግበትን ግን መንገድ አት ዘ ሴም ታይም ዝም ብሎ የሚል ሐሳብ ይናገራል። እንግዲህ ዝም ብሎ የሚለው ማዳኑ ተስፋ የሚደረግበት የሰው ተግባር ነው፣ የአማኙ ተግባር ነው፣ ከእግዚአብሔር ጋር ህብረት ያለው የኪዳን ህዝብ ተግባር ነው። ዝም ብሎ እንግዲህ ዝም ብሎ የሚለውን የተወሰነ ልፈታ ሞክራለሁ ለማየት ሞክራለሁና ብዙዎቻችን የእግዚአብሔርን ማዳን ተስፋ ስናደርግ እየሞከርን ነው ተስፋ የምናደርገው። በሙከራችን ግን ለማዳን የሚሆነውን ጥበብ በዝምታ ውስጥ ለማግኘት በዝምታ ውስጥ ለመስማት እድል አናገኝም። ስለዚህ ምን እንሆናለን? በመሞከራችን ብዛት የሳሊቬሽኑ ጊዜ ሊረዝምብን ወይም ደግሞ በመስማት የምናገኘው የእግዚአብሔር ደህንነት ሊጠፋ ወይም ደግሞ በጊዜው ላይ መጣ ይችላል። ዳዊት ትዝ ካላችሁ 5 ጠጠሮችን ይዞ ሄዷል። ከወረወራቸው ጠጠሮች መካከል የመጀመሪያዋ ጠጠር ናት ድል የሰጠችው። አንዳንድ ጊዜ ሙከራ ምናልባት 5ቱንም ጠጠር እንወረውርና ጠላታችን ግን አይገደልም። ስለዚህ አሁን ላይ የምመለከተው ነገር የተገኘው ጠጠር እየተወረወረ ነው። በቃ ንስሐ የሚባል ጠጠር ይወረወራል፣ ምስጋና የሚባል ጠጠር ይወረወራል፣ የሆነ ጠጠር ይወረወራልና ሰው ሁሉ በዚህ ሰዓት ላይ እግዚአብሔርን ዝም ብሎ ተስፋ ሊያደርግበት ከተገባ ህይወት በሙከራ የመውጣትን ተስፋውን ለማረጋገጥ ብዙ ድርጊቶች ብዙ ስብከቶች አሉ። አንዳንዱ ያስጠነቅቃል፣ አንዳንዱ ያስፈራራል፣ አንዳንዱ ንስሐ። እነዚህ ሁሉ ነገሮች በራሳቸው ትርጉማቸው ቢገኝ ወጥ የሆነውን የእግዚአብሔርን ነገር ለማግኘት ይረዳሉ። ለምሳሌ ንስሐ ብንል ንስሐ መመለስ ነው። በቃ በድለናል ብለን ኃጢአት በተተረጎመበት ቀጥሎ ደግሞ የምንመለስበት ነገር በተተረጎመበት ውስጥ ያለ ድርጊት ነው። ስለዚህ ሰው ይሄንን ሲያደርግ እንኳን ከእግዚአብሔር በሰማው ጥበብ ምን ሲል እግዚአብሔር በዚህ አቅጣጫ ላይ እንድትመለስ እፈልጋለሁ ብሎ ያንን መስማት ሲያገኝ ቢያደርግ ነው ጥሩ። እዚህ ጋር ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ ይሻላል የሚለው ቃል በዝምታ ውስጥ እግዚአብሔር ምንድነው ሊያደርግ የፈለገው የሚለውን ጥያቄ እንድንጠይቅ ያደርገናል። ዝም ሰው ካለ እንግዲህ እግዚአብሔር በመናገር ውስጥ የደህንነቱን ተግባር ያደርጋል ማለት ነው። አንድ ቃል ከዚህ ጋር መተድ ልንገራችሁ። መዝሙር 40 መዝሙረ ዳዊት 40 ቁጥር 1 ላይ ቆይቼ የእግዚአብሔርን ደጅ ጠናሁት አለ። የእግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኛል። ቆይቼ ነው የጠናሁት አለ። እንደ እግዚአብሔር ለምንድነው በመቆየት ውስጥ ባለ ጊዜ ውስጥ የሆነ ጊዜ ዘንበል ያለው?
መቆየት ባዶ መቆየት ነው። አያችሁ እግዚአብሔርን በዝምታ ውስጥ ተስፋ ማድረግ ቢሆን በመቆየት ውስጥ እግዚአብሔርን ዘንበል እንዲል ማድረግ ቢሆን ከመፍትሄዎቹ ይልቅ እግዚአብሔር ላይ ትኩረት ያደረገውን ህይወት የሚጠይቅ እንደሆነ እንመለከታለን። አሁን አንድ ጥያቄ በጠይቃችሁ አሁን በዚህ ሰዓት ምንድነው የምትፈልጉት ብል ሶሉሽን ነው የምትሉት። አሁን ላለው ችግር መፍትሄ የሚሰጠን ነው የምትሉት አይደለም? አሁን ላለው ችግር መፍትሄ የሚሰጠን ሰው እንፈልጋለን ትላላችሁ። ግን በእነዚህ ቀናቶች ውስጥ መፍትሄ ላይ ብቻ ትኩረት አድርጎ መሄድ ብቻ ተገቢ ነው ወይ ቢባል አይመስለኝም። አያችሁ ዝምታ ውስጥ በመቆየት ውስጥ ያለ ዝምታ በመልስ ውስጥ ያለው ዝምታ ከመልሶቹ ይልቅ እግዚአብሔር ህብረቱን የፈለገበትን ድርጊት አመላካች ነው። ስለዚህ ዛሬም ወዳጆቼ ይሄ ነገር ምን ያክል እንደሚሆን አናቅም። ሁልጊዜ ሁላችንም የሚቀጥለው ነገር ላይ ተስፋ ከምናደርግ አሁን እጃችን ላይ የተገኘ ጊዜ ከእግዚአብሔር ጋር ያለው ህብረት ላይ ትኩረት ማድረግ ወሳኝ ነገር ነው ብዬ አምናለሁ። እንደ ቤተ ክርስቲያን ያደረግናቸው ያሉ ነገሮች ዲቮሽናል እንሰጣለን፣ መሰረታዊ እውነቶችን እናሳልፋለን። እናንተ ግን በግል ለሰብ ደረጃ በቤታችሁ የምትሰሙበትን ምንጭ ብዙ ሳታደርጉ በመቆየት ውስጥ ያለውን እግዚአብሔር የፈለገውን ህብረት ዘንበል ማለቱን ሳይሆን መቆየት ውስጥ እግዚአብሔር የፈለገውን ህብረት ላይ ፎከስ እንድታደርጉ። አሁን የህብረት ፈላጊ ሳይሆን የእግዚአብሔር ፈላጊ የምንሆንበት ሲዝን ይመስለኛል። የሶሉሽኑ ላይ ትኩረት አድራጊ ሳይሆን ከእግዚአብሔር ጋር ያለው ህብረት ላይ ፎከስ ማድረግ። ለዚህ ነው ሰቆቃወ ኤርምያስ ምዕራፍ 3 ላይ መዝሙረ ዳዊት 40 ላይ በመቆየትና በዝምታ ውስጥ እግዚአብሔር የሚመልሰው ደህንነት እንኳን ቢኖር በእነዚህ ድርጊቶች ውስጥ ግን መለኮት የፈለገው ነገር ከጠያቂው ጋር ከኪዳን ህዝብ ጋር ከአማኙ ጋር ፌሎሺፕ ነው የፈለገው። ስለዚህ ዛሬ እንደ አገልጋይ የመጣሁት ወደ እናንተ የምትችሉትን ሁሉ እንድትሞክሩ ልነግራችሁ አይደለም፣ ህብረታችሁ ላይ ትኩረት እንድታደርጉ ነው። ይሄ መቆየት የሚባለው ነገር ማቴዎስ እመለስበታለሁኝ። መክብብ ምዕራፍ 5 ቁጥር 1 ላይ ለመስማት መቅረብ ይላል። ለመስማት መቅረብ ከሰነፍ መስዋዕት ይሻላል ይላል። የሰነፍ መስዋዕት ማለት በድርጊት ያለ እግዚአብሔርን ደስ የማሰኘት ተግባር። በመስዋዕት ውስጥ የእግዚአብሔር ደስታ ይገኛል። በመስዋዕት ውስጥ የእግዚአብሔር ደህንነት ይገኛል። በሚደረገው አክቲቪቲ ውስጥ እግዚአብሔር አለ ተብሎ ሁሉ የሚመኮርበት ነው። መጽሐፍ ግን ሲናገር እንደሚጠቀላችሁ ለመስማት መቅረብ ምን እያለ ነው? ከመስማት በኋላ ያለው ድርጊት ነው መለኮት የሚፈልገው የሚል። ስለዚህ ከመስማት በፊት የሚደረግ የትኛውም ነገር የሰነፍ መስዋዕት ነው። እሱ ሳይሆን የሚሻለው ለመስማት መቅረብ ነው ይላል። ስለዚህ አሁን በእነዚህ ጊዜዎቻችንን ስናጠፋ በማድረግ ውስጥ ነው በመስማት ውስጥ ነው የቆየነው? እናንተ ነው የምታውቁት። ወዳጆቼ እንደነዚህ ያሉ ጊዜዎች ሲቆዩ አማኝ ወይም ደግሞ ክርስቲያን መፍትሄዎቹን ከመፈለግ መለስ ብሎ ህብረቱ ላይ ትኩረት አድርጎ የሚቀጥልበት ጊዜያቶች ይመስሉኛል። የድርጊቶቹን ሐሳብ ከመስማት ውስጥ ቢያወጣቸው ብሎ መለኮት የሚያስብ ይመስለኛል። አንድ ቃል ልጨምርላችሁና እንሄዳለን። እስቲ ምናልባት በቼም ከዚህ በፊት በእንደዚህ አይነት ሁኔታ ተገናኝተን አናውቅም። መጽሐፍ ካላችሁ መጽሐፍ ቅዱስ እጃችሁ ላይ ካለ እንድታወጡ ኢንከሬጅ አደርጋችኋለሁ። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ጀምሮ እንደዚህ የሚል ቃል አለ። እንደዚህ ይላል። ሳሙኤልም በእውኑ ነብዩ መጥቶ ለሳኦል የተናገረውን ቃል ነው የማነብላችሁ። እንደዚህ ያለው ቁጥር 22 ላይ መጣና ሳሙኤልም በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚሰኝ እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራን በግ ስብ ከማቅረብ ይበልጣል አለው። የነገረው መስማትና ማድመጥ የሚል ነው የነገረው። እግዚአብሔር በእንደነዚህ ባሉ አክቲቪቲዎች ደስ የሚለው ይመስለዋልን? አያችሁ ሁላችን በአክቲቪቲዎቻችን የእግዚአብሔር ደስታ የሶሉሽኖቹ ምንጭ ሆኖ እንዲሰራልን ነው የምንፈልገው። ስለዚህ ምን እናደርጋለን? ከመስማት በፊት
ንስሐ እንኳን የምንገባበት ነገር ሳይተረጎም እንደ ሴፍ ቦክሱ እንደምንም ብለን በንስሐ ይከፈት እንደሆነ ብለን እንሞክራለን። አንዳንዱ ደግሞ እስቲ ብናስጠነቅቅ ይላል። በማስጠንቀቅ የሚከፈት ይመስላል። አንዳንዱ አይደለም ደግሞ እስቲ ምስጋና እናድርግለት ይላል። እንግዲህ ሴፍ ቦክሱ ኮምቢኔሽኑ ሲገጥም ነው የሚመጣው። የሚገጥመው ደግሞ ያኛው በምን እንደሚከፈት ከሚያቅ ምንጭ በመስማት ብቻ ነው። ስለዚህ እኔ ዛሬ ለቤተ ክርስቲያን ቢሆን ለቅዱሳን ያለኝ መልእክት ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። በመሰረታዊ እውነቶቻችሁ ላይ ጽኑ፣ በህብረታችሁ ላይ ጽኑ። እግዚአብሔር ማንንም የሚያኖርበት ምክንያት በእጁ ያለ ነው፣ ፐርፐዝ ውስጥ ያለ ነው። ስለዚህ ወዳጆቼ እንደነዚህ ያሉ ነገሮች የሆነ ነገር መተው እንዳያደርጉ እግዚአብሔር በሰማይ ሁሉን በሚገዛበት ዓለማትን ባጸናበት ቃል የእያንዳንዳችሁ ነገርና ኑሮ ተደግፏል ብዬ አምናለሁ። ነገር ግን በእነዚህ ጊዜያቶች ውስጥ በሙከራ ከምንደክም ጠጠሮቻችንን ወርውረን ጠላታችን ሕያው ከሚሆንብን የምንወረውረው ነገር ጠላታችንን በሚመታበት አቅጣጫ እንዲሄድልን ከመስማት መጀመር ኢምፖርታንት ነው ብዬ አስባለሁ። ስለዚህ መጽሐፍ ዝም ብሎ በሚለው ውስጥ እግዚአብሔር ተናጋሪ በሆነበት ውስጥ ማዳኑን ብትጠብቁ ነው እንጂ የሚለው ሰው ተናጋሪ በሆነበት ውስጥ ማዳኑን ብትጠብቁ የሚል ነገር አይናገርም። ቆይቼ የሚለው ቃል ውስጥ እግዚአብሔር ዘንበል የሚልበትን ድርጊት ሊያሳየን የፈለገበት ማዳኑን ሳይሆን በቆይታ ውስጥ ያለውን ፌሎሺፑን ሊያሳየን የፈለገበት ድርጊት እንዳለ አስባለሁ። ስለዚህ መጣና ነብዩ ምን አለው? መስማትና ማድመጥ የትኛውንም ነገር ከማድረግ መታዘዝ ከየትኛውም ከመስማት የሚወጣ ነገር አይደለምን ብሎ ነው የጨረሰለት። ስለዚህ ወዳጆቼ ይሄ ነገር በመቆየቱ ሁላችሁ ጋር የተፈጠረው ስሜት የመፍትሄውን ፍለጋ በጣም አጣዳፊ እንዳደረገው ቆይታዎቹም አጣዳፊ እንዳደረገው አምናለሁ። ግን ከመፍትሄው በላይ በጊዜው ቆይታ ውስጥ ትኩረታችን ወደ እግዚአብሔር እንዲመለስና ጆሮቻችን ለእግዚአብሔር ብቻ እንዲከፈት የተፈለገበት ድርጊት ነው ብዬ አምናለሁ። ስለዚህ ወዳጆቼ ከሙከራ እንድንቀዘቅዝና ጆሮቻችንን ለመስማት ብንከፍት እላለሁ። አያችሁ እኔ በልቤ አንድ ዕውቀት አለ፣ አንድም የምጸልየው ጸሎት አለ። እግዚአብሔርን ዳዊት ሲጸልይ ምን አለ? ለሞት እንዳልተኛ አይኖቼን አብራ አለው። የጠላቶቹን ድርጊት ጨፍኖ በእጃቸው እንዳይወድቅ የጠየቀው ጥያቄ ነው። እኔ ዛሬ ይሄ ነገር ምናልባት የምንድንበትን እውነት ይዞልን መጥቶስ ቢሆን አይኖቻችንን እንዳንጨፍን እግዚአብሔር እንዲያበራና የዚህ ነገር ትርጉሙን ማግኘት እንድንችል በመሞከር ውስጥ ሳይሆን በዝምታ ውስጥ ከእግዚአብሔር ለመስማት በሚሆነው ውሳኔ ውስጥ አለ ብዬ አምናለሁ። ምን እያደረጋችሁ ነው? ሁላችሁም እያደረጋችሁት ያለ ነገር እንዳለም ሁላችን እያደረግን ያለው ነገር አለ። ሰው ግን ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መጽሐፍ ሲናገር መልካም ነው ይላል። ከመፍትሄው ይልቅ እግዚአብሔር ላይ ሰው ትኩረት ቢያደርግ መልካም ነው ይላል። ይሄ ነገር አልቆ መውጣት ከሚባለው ተስፋ ይልቅ አሁን ላይ የተገኘለት እግዚአብሔር ላይ ተስፋ ቢያደርግ መልካም ነው ይላል። ስለዚህ ቆይቼ ከሚለው ማቴዎስ ምዕራፍ 8 ቁጥር 25 ላይ ትዝ ይላችኋል። ሐዋርያቶቹን ወደ ማዶ ስለመሻገር ኢየሱስ ክርስቶስ የተናገረው አንድ ትልቅ ቃል ነው። ከዛ ሐዋርያቶች ሁሉ በጀልባ ላይ ከተቀመጡ በኋላ እሱም በጀልባ ላይ መኖሩን መጽሐፉ ይነግረናል። ማዕበል መጣና መቼም በማዕበል ውስጥ የተለያየ ሙከራዎች ተሞክረዋል ብዬ ተስፋ አደርጋለሁኝ። መጨረሻ ላይ ግን ጴጥሮስ ምን አደረገ? ጌታ ሆይ ስንጠፋ አይገድህም ወይ ብሎ ኢየሱስን ቀሰቀሰው። መጽሐፍ ሲናገር ኢየሱስ ተኝቶ ነበርም የሚለውንም አስቀምጧል። ምዕራፍ ቁጥር 25 ላይ ደግሞም ኢየሱስ ክርስቶስ ቆመ የሚለውንም ነገር ነግሮናል። ቆመ ይልና ኢየሱስ ቆመና ማዕበሉንም ወጀቡንም ነፋሱን ሁሉ ገሰጸው። ሲገሰው ጸጥ እርግጥ አለ። እርግጥ ሲል እነ ጴጥሮስ ጋር የተፈጠረ አንድ የሚገርም ነገር አለ። ማን ይሄ ማዕበሉ ነፋሱ የሚታዘዝለት ይሄ ማን ነው አሉ። ግን እዚች ጋር እነ ጴጥሮስ ኢየሱስ ክርስቶስን መቀስቀሳቸው እውነት ሆኖ ሳለ መፍራታቸው ግን እውነት አልነበረም። ስለዚህ ኢየሱስ ክርስቶስ አሁን ማዕበሉን ኮሚኒኬት ወደሚያደርግበት ፖዚሽን መጣና ጸጥ አደረገው። አሁን ተኝቶ ነበረ፣ በመቀስቀስ ነው የመጣው። አንዳንድ ጊዜ እሱን ዝም እንለውና ከሱ ጋር ያለውን ነገር ዝም እንልና በራሳችን ሸራ መወጠሩን እስቲ ወደ ሰሜን አዙረው ወደ ሰሜን አንዱ ያዞራል፣ እስቲ ቆይ ወደ ደቡብ ዙሮ ይሞከር ይባላል። ስለዚህ አንዳንድ ጊዜ መፍትሄውን ከምናገኝበት ነገር የምንርቅበትን መፍትሄ እንሰጣለን፣ ከመፍትሄው የምንርቅበት መፍትሄ እንሰጣለን። ስለዚህ በህይወታችሁ ልክ እንደ ቤተ ክርስቲያን
ሁሉን እንደ ቅዱሳንም ሁሉን ነገር ከመሞከር ቆም እንልና መስማት ከሚባል መጀመር ተገቢ ነው ይለናል። ይሄንን ቃል ደግሜ ላንብብላችሁና አንድ ቃል ብዬ ጨርሳለሁኝ። ምን ይላል? አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ሳሙኤልም ነው እንደዚህ ነው በእውኑ እግዚአብሔር ቃልን በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን አለ። በቃ የሚታረድ ምናምን ይደረገው ደስ አይለውም አለ። እሱ አይደለም ደስ የሚለው የሚሰማው ነው ደስ የሚለው አለ። ከዛ በኋላ ቀጥሎ እንደዚህ አለ እነሆ መታዘዝ ከመስዋዕት ማዳመጥም የአውራም በግን ስብ ከማቅረብ ይበልጣልናል። ማዳመጥ አለ፣ መስማት ማዳመጥ አለ። ስለዚህ የትኛውም ድርጊታችን ምን እያለ ነው ያለው? ከመስማት የጀመረ ሲሆን መፍትሄ አለው፣ ከማዳመጥ የሆነ ሲሆን መፍትሄ አለው። ስለዚህ ወዳጆቼ ዛሬ በየቤታችሁ ሆናችሁ ይሄንን የምትሰሙ ሰዎች አንድ እግዚአብሔርን የምንሰማበት እድል ተሰጥቶናል ብዬ አምናለሁ። ይሄ ነገር ከእግዚአብሔር ምንጭ ሆኖ ወጥቷል ብዬ ፈጽሞ አላምንም። በእግዚአብሔር ዘንድ ጨለማ ከቶ አይጨልምም። እግዚአብሔር በመዞርም ጥላ የለውም። እግዚአብሔር በጎ ብቻ ነው። የትኛውም ክፉ ግን ለእግዚአብሔር ፐርፐዝ ያገለግላል ብዬ አምናለሁ። ክፉ ነው ግን በእግዚአብሔር ቁጥጥር ስር ያለ ክፉ ነው። ግን ይሄንን ጊዜ ለቅዱሳኑ በዚህ መልኩ አማኝ ሁሉ በቤቱ እንዲቀመጥ ሲያደርግ እግዚአብሔር አማኝ በቤቱ ቁጭ ብሎ የፈለገውን ነገር እንዲሞክር ያስባል ብዬ ግን አላምንም። ስለዚህ ሰው ከየት መጀመር አለበት ካላችሁኝ ከጸጥታ ብዬ ነው ማምነው። ስለዚህ የከፈታችኋቸውን ብዙ ቻናሎቻችሁን አጥፉና ለመስማት መቅረብ ለማድመጥ መቅረብ ወደሚባለው ከእውነተኛው መፍትሄ ካለበት ምንጭ እንድትቀዱ ካለው ውስጥ እንድታደርጉ ኢንኮሬጅ አደርጋችኋለሁ። እግዚአብሔር አምላክ መልካም ነው። በነገር ሁሉ እግዚአብሔር ታማኝ ነው። ስለዚህ ይሄ ጊዜ እግዚአብሔርን የምንሰማበት ጊዜ ነው ብዬ አምናለሁ። የትኛውንም ነገር ከመሞከር እንቆምና እግዚአብሔርን መስማት ወደሚባል ከእግዚአብሔር ህብረት ጋር ትኩረት ማድረግ ወደሚባል እንመለስ። ይሄንን ሌላችሁ ነው ዛሬ ወጣሁት። በሚቀጥለው የዚህኛውን ፕራክቲካል የዚህን ጊዜ አጠቃቀም ፕራክቲካል የሆነውን ነገር ደግሞ የምንነጋገርበትን ጊዜ እግዚአብሔር ይሰጠናል። እስቲ አብረን እንጸልይ። ዛሬ እግዚአብሔር የዚህን ጊዜ ጥበብ እንዲሰጣችሁ ልጸልይላችሁ ፈልጋለሁ። በየቤታችሁ እስቲ አይኖቻችሁን እንድትጨፍኑና እግዚአብሔርን በዚህ ሰዓት ላይ እንኳን ይሄ ነገር ምን ማለት ነው ከሙከራችሁ አሁንም ቤታችሁ ካለ ጥድፊያ አሁንም ሁሉን ከማድረግ መፍትሄ መሞከር ከሚባል ድካምና ጥድፊያ ውስጥ ረጋ ብለን እስቲ እግዚአብሔር በዚህ ነገር ውስጥ ምን እንደሚል ለመስማት ፐርሰናሊ ላንቺ ላንተ ለኛ ምን እንደሚል እንድንሰማ። አያችሁ ሰይጣን ሁሉ ጊዜም እግዚአብሔርን በመስማት ውስጥ እንድንኖር አይፈልግም። እኔ አንድ ነገር ሰይጣን በየትኛውም ድርጊት ከእግዚአብሔር ያረቃል እንጂ ወደ እግዚአብሔር አያቀርብም። እንደ አይነት ሰይጣን የለም። ወደ እግዚአብሔር የሚያቀርብ ሰይጣን የለም። ይሄ ነገር ግን ወደ እግዚአብሔር አቅርባችሁ ከሆነ በድርጊታችሁ ከመፍትሄ ሊያረቃችሁ የሚያቻኩለውም ደሴም መፍትሄ እንዳታገኙት የሚፈልገው አካል። ስለዚህ ምንድነው ማድረግ ያለብን ብላችሁ ካላችሁ እግዚአብሔርን መስማት፣ ዝም ማለት፣ በዝምታ ውስጥ የሆነውን ሳሊቬሽኑን ተስፋ ማድረግ። በመሞከር ውስጥ አይደለም ያልኳችሁ፣ በዝምታ ውስጥ ብዙ ነገር እንድትሞክሩ ተነግሯችሁ ሊሆን ይችላል። እስቲ እግዚአብሔር የሚለውን ስሙ። ላንቺ ምን እያለ ነው? ላንተ ምን እያለ ነው? መጽሐፍ ሲናገር ከናንተ መካከል ጠቢብ ማን ነው? የነገር ተርጓሚ ይላል። ጥበብ አሁን ያለንበትን ነገር በመተርጎም ነው የምትሰራልን። ስለዚህ እግዚአብሔርን እስቲ በሉት። ቀኑን ሙሉ ደክማችኋል የሆነ ነገር በማድረግ መንፈሳዊ ነገር ማድረግ እኮ አንዳንድ ጊዜ ምንጩ እግዚአብሔር ካልሆነ ያደክማል። እስቲ እርፍ በሉና እግዚአብሔር ሆይ ለኔ ምን ትለኛለህ በሉት። ለቤተ ክርስቲያን ምን ትላለህ? ለቤተሰቤ ምን ትላለህ? ለትዳሬ ምን ትላለህ? ስለ ልጆቼ ምን ትላለህ በሉት። ለመስማት መቅረብ ይላል መጽሐፍ ከሰነፍ መስዋዕት ይሻላል። ኦ ኢየሱስ መፍትሄው ላይ አይደለም ትኩረታችን በሉት። ትኩረት ያንተ ላይ ነው በሉት እግዚአብሔርን። በእነዚህ ጊዜያቶች ውስጥ የሚቀጥለው ቀን መተህ ታወጣኛለህ አይደለም። በመውጣትም ቢሆን በዚህም ሁኔታ ውስጥ በሁለቱም ያለህ አንተ ነህና ዛሬ ትኩረት ያንተ ነህ በሉት። የችግሩን መፍትሄ ፈላጊ አይደለሁም በሉት። አሁን አንተን ነው የምፈልገው። በጸጥታ ውስጥ ያለውን በመቆየት ውስጥ የፈለከውን ነው የምፈልገው በሉት። በዚህ ውስጥ ነው ደህንነቱ የሚመጣው ብሎናል።
መፍትሄው ላይ ትኩረት እንድታደርጉ የተደረገበት ነገር ክፉ አይደለም፣ ግን ከዚህኛው ግን አይሻልም። ተስፋ አድርጉት እግዚአብሔርን ይላል። ህብረቱ ላይ ትኩረት አድርጉ፣ እግዚአብሔር ላይ ትኩረት አድርጉ። ሃሌሉያ ሃሌሉያ። እስቲ ቆም በሉና ጠይቁ። በሙከራዎች ውስጥ አትድከሙ። ምንድነው ሪሊ የፈለከው ማለት ጥሩ ነው። ለዚህ ነው ምን አለ? ሰው ዝም ብሎ አለ quietly wait for his salvation ይላል። ሰው ተናጋሪ በሆነበት አይደለም ማለት ሰው አድማጭ በሆነበት ውስጥ የእግዚአብሔርን ማዳን ተስፋ ቢያደርግ ይላል። ሁሉ ሞካሪ ነው የሚገርማቸው። ይሄን ሞክረው ይላል። ወዳጆቼ አንድ ነገር ሳስብ ነበር ዛሬ። ጠጠሮቻችን እንዳያልቁ ነው። ወርውረን እንዳንጨረሳቸው ግን ጠላታችን ሕያው ሆኖ እንዳያልቅ ስሙት እግዚአብሔርን። ለቤተሰባችሁ ምን አይነት ድምጽ እንዳለው ስሙት። ለእናንተ ምን አይነት ድምጽ እንዳለው ስሙት። ለቤተ ክርስቲያን ምን አይነት ድምጽ እንዳለው ስሙት። ለኑሯችሁ ምን አይነት ድምጽ እንዳለ ስሙት። እግዚአብሔርን ስሙት። ዝም በሉ ነው የሚለው። ዝም ብሎ ነው ማዳኑን ተስፋማ በመቆየት ውስጥ ያለውን ዘንበል ማለቱን ነው የሚለን። አዩ ስቲል ኢን ሃዊ ቤታችሁ ውስጥም ሁሉ ነገር በማድረግ ውስጥ ቢዚ ናችሁ። ይሄ ይሆን ሶሉሽኑ ብላችሁ አንዳንዴ መፍትሄው ላይ ትኩረት እየተደረገ እግዚአብሔር ግን ስቲል ሚስ ይደረጋል። የሚያወራው ነገር እያለ ግን ሰው በዝምታ ለማድመጥ ዝግጁ አይሆንም። በመናገር ውስጥ ይከርማል። እስቲ እቺን ጠይቁት። በዝምታ ውስጥ ደህንነትህን ተስፋ እንዳደርግ በሉት። በዝምታ ውስጥ በመስማትና በማድመጥ ውስጥ ያለውን ያንተን ሳልቬሽን እንዳገኝ ያንተን ደህንነት እንዳገኝ በሉት። ሃሌሉያ። በመቆየት ውስጥ የፈለከውን ህብረቱ ላይ ትኩረት እንዳደርግ ዘንበል ትላለህ ተብሏል። ግን ማቆየት የፈለክበትን እኔን እሱን እንዳቅ ህብረት የሚባለው እንዲገባኝ ወዳጆች፣ የዚህ ጊዜ ጥበብ ህብረት ነው። ከእግዚአብሔር ላይ መጣበቅ ነው። ከእግዚአብሔር ጋር መጋባት ነው። ከእግዚአብሔር ጋር መነካካት ነው። የዚህ ጊዜ ትኩረታችሁ ይሄ እንዲሆን ጸልያለሁ። ከሱ ዘንድ መፍትሄ ይመጣል። ከዚህ ነገር ተመለስ ሲላችሁ ንስሐችሁ ይቅር በለኝ በሚል ቃል የታጀበ ሳይሆን መመለስ በሚባል ድርጊት የተቃኘ ይሆናል። አይደለም? ይሄን ነገር አልወደድኩትም ሲል በማድረግ የነበራችሁበት ህይወት ውስጥ ባለማድረግ ውስጥ ትገኛላችሁ። እግዚአብሔር ዝም ብለን እንድናደምጠው የፈለገበትን ድርጊት ይሄንን ጊዜ ሰጥቶናል ብዬ አምናለሁ። ስለዚህ ከሙከራ እንዳትደክሙ ኢንከሬጅ አደርጋችኋለሁ። የዘላለም አምላክ ሆንክ ቅዱስ እግዚአብሔር ሆይ እናመሰግንሃለን። አንተ ሕያው ነህ፣ እውነተኛና ታማኝ ነህ። እግዚአብሔር ሆይ ሕዝብህን በብዙ መንገድ እንዳሳለፍክ በብዙ ጎዳናም እንደመራሃቸው እናውቃለን። አንተ በዚህ ሁሉ ውስጥ ታማኝ ሆነህ ነው የመራሃቸው። አባት እግዚአብሔር ሆይ በተለያዩ ድርጊቶች ግን ሕዝብ ፊቱን ወደ አንተ እንዲመልሱ ብዙ ታሪካዊ ማስረጃ ያለባቸውን እውነቶችን አንብበናል፣ ሰምተናል። ዛሬም ደግሞ በዓለም ሁሉ ላይ ይሄ ነገር በእንደዚህ መልኩ እንድንሆን ሲያደርገን የፈለክበትን ፍላጎት እግዚአብሔር የዘላለም ይህንን ነገር እግዚአብሔር ሆይ ሕዝብህ ላይ አንተ የፈለከውን ነገር በማስተዋል ማግኘት ወደምንችልበት ጥበብ እንድንመጣ ምትረዳን ምታግዘን ጥበብ ያለህ አንተ ነህና በዚህ ውስጥ ያለህን ደግሞ እንድናቅ እንድትረዳን በኢየሱስ ስም እንጸልያለን። አባቶይ የተወሰኑ ቀናቶች በዚህ ቀጥለናል።